ظلمون ሁለት ምን ነው የሚለው ያለው እዚህ ላይ አማርኛው ሁለት ምን ነው ያለው ወማ ظلمون ነው የሚለው አልበደሉንም ማለትም ምን አልበደሉም ይላል አማርኛው ምናልባት ነው አማርኛው ከደግሞ ችግር የለም አረበኛው ጀመረ ነገራችን ላይ እንግሊዘኛው በጣም ይቀለኛል አማርኛው ይከብዳል ያ የድሮ አማርኛ ስለሆነ ነው ማለት ነው ግን አዲስ ቁርአኖች አሉ ኦኬ ኢብራሂም የጥያቄ መሰለ ያልበደሉት ማለት ነው አንዴ ሶሪ ያልበደሉት አላህን ነው ያልበደሉት አይደለ አዎ አላህ ኦኬ አላህን አልበደሉትም አይደለ በዚህ ዙሪያ ግን ፖይንቱ ደግሞ አስረዳለሁኝ ኦኬ እንደዚህ ሙስሊሞች በኋላ ኦኬ ቢዲ እስራኤል ሙስሊሞች ናቸው አይደለ እንደዚህ ሙስሊሞች ናቸው የሙሳ ተከታዮች ትክክል እኮ ሙስሊም ናቸው ኦኬ በእናንተ እምነት ያው ሙስሊሞች ናቸው ችግር የለም እኔ ቃሉ ከምሩም ጋር ምንም ጥርጣሬ የለውም እኔ እንደዚህ የሆነ እንትን ነገር ውስጥ አልገባም ችግር የለም ሙስሊም ቢኖርም እረዳለሁ እንደዚህ ደደብ የሆነ ሰው አይደለሁ እና ነፍሶቻቸው በደሉ ቢለው ምንድን ነው ነፍሶቻቸው መበደል ነው አላህ መበደል ልዩነት ነው አስረዳኝ ነው አይዋ እሺ አልহামዱሊላህ ወከፋ አላህ መሰጣቸው መጀመሪያ ምግብ ሰጣቸው ስለዚህ ቃል ከፍል መስናበው ምን አለ ወይዝ ቁልቱም ያ ሙሳ ለንኡሚነ ለከ ሐታ ነራ አላህ ጀህራ ሙሳ ሆይ አላህም በግልጽ እስከምናይ ድረስ ለአንተ በፍጹም አናምንም አሉ እነሱ በላችሁ ጊዜ አስታውሱ ይሄን ተናግረው ነበር አናምንም ብለው ነበር አላህ ማየት አለብህ ብለው ነበር እናንተ እየተመለከታችሁ መብረቅ ያዘቻችሁ አላህ መብረቅ ላከባቸው ከዚያም ታመሰግኑ ዘንድ ከሞታችሁ በኋላ አስነሳናችሁ ያለ ይሄ የውመል ቂያማውን የታብ ችግሩ ምንድነው እንደሚያሳሳቸው ይናገራል ያው ይሄ ወደፊት የሚሆነው ቀጥል ኦኬ እሺ ከዛ በኋላ ወዘለልና አለይኩሙል ገማም በእናንተ ላይ ደመና አጠለልና አለ ጠበቃቸው በእናንተ ላይ እንደ ነጭ ያለ ማር መና ምግብ ሰጣቸው ግን አልበደሉንም ግን ነፍሶቻቸውን ይበድሉ ነበር አለ እነሱ ምግብ ተሰጥቷቸው አልተቀበሉም በጣም ከዛ በኋላ ቀጥቶ ማለት ይቺን ከተማ ግቡ በተባሉ ጊዜ ራሱን ቢያሉ ከተማ ውስጥ አንገባም እያሉ ማመጽ ጀመሩ ይሄን በማድረጋቸው አላህን ሊጎዱ አይችሉም ነው ማንን ጎዱ ራሳቸውን ጎዱ ተረገሙ ቲሁ ፊል አርዲ 40 ዓመት ምድር ላይ 40 ዓመት ተንከራተው ተብሎ አላህ ረገማቸው አይደለ በምን የተነሳ ያላህን ቃል ባለመከተላቸው ነብያቸውን አዛ በማድረጋቸው እነዚህ ህዝቦች ነብዩ ሙሳን በጣም አናደውት ህግ ሊቀበል ሄዶ ጣዖት አምልኮ የጠበቁ ህዝቦች ነበሩ ስለዚህ ራሳቸውን ነው እየበደሉ ያሉት ነው በዚህ ጉዳይ አላህ የሆነ ክብረ ቀንስበትም ኦኬ ስለዚህ አንቀጹ የሚናገረው ሰዎቹ ራሳቸውን እንደጎዱና ያላህን ቃል እንዳመጹ ነው የሚናገረው ይሄ ነው ጥሩ አላህን አልበደሉ እንደዚህ አላህን ካልበደሉ አላህ በምን ይቀጣቸዋል ነው መጀመሪያ እዚህ ጋር ስለመየተውራ እንደሆነ አይተዋል ግን ያ በደንብ አንደርስታንድ መጽሐፉን አብቤዋለሁ ይኸውልህ አሁን እዛ ላይ ቢለው ምንድነው መጽሐፉ ይናገረው እንደ ሰዎች አላህን አልበደሉ እሺ ኦኬ ራሳቸውን ነው ወይም ደግሞ ነፍስ የሚባለው ነገር እንደዳለ ችግር የለም አላህን ካልበደሉ አላህ ጥያቄ መሰረት አሰጥረውና ከዛ ደግሞ መታጋዳምጠኝ ስለዚህ ሰው ይሰለቻል እሺ አላህን ካልበደሉ ነፍሳቸው ከበደሉ አላህ ሊቀጣቸው ይችላል ወይ ቢለው ነው እሺ አልহামዱሊላህ ወከፋ አላህ የቀጣቸው ምግቡን በምግቡ ስላመጹ እንዲሁም ደግሞ ሙሳን ስላስቸገሩ ብቻ አልነበረ ዋና ያስቀጣቸው ምንድነው በነቢያት መካዳቸው ያላህን ቃል አለመቀበላቸው ነው እዚህ ጋር እየተወለ ያለው ስለ አንድ ኢቨንት ነው ምሳሌ ተፍሲሩን ከተብተመለከት ወማ ظلمناهم ካለ በኋላ بتحريمنا ذلك عليهم ይሄን እርም በማድረጋችን ካለ በኋላ ወላኪን كانوا انفسهم يظلمون ራሳቸው ይበዱ ነበር በምን ከተባለ فجزيناهم ذلك ببغيهم على ربهم በጌታቸው ስለመጹ ራሳቸውን እየበደሉ ነበር አለ አላህ በዚህ ጉዳይ አይጎዳም ነው ምሳሌ ኪሚጾ አንድ ምሳሌ ላንሳለ እንዲገባ ማለት ነው ኪሚጾ እኔ ያስተማርኩ ሰድበኸኝ ወጣ ከዛኔ እኔን አልጎዳኸኝም የጎዳኸው ራስህን ነው ዕውቀት አጣህ ብለህ ምን እያልኩ ነው ያለሁት ራስክን ያጥራዳ አንተ ያ ወራዊ ምናልባት እኔም ደግሞ የስተሳደበው ደግሞ ራሱን አልጎዳም እንደዛ ብሎ ራሱን ጎዳ ያልኩት እኮ በደንብ አዳምጠኝ ኪሚጽዮን ራሱን ጎዳ እኮ ነው ያልኩት ራሱን ጎዳ ብዬ ብናገር ምን እያልኩ ነው ያለሁት የተጎዳ በምን ዙሪያ ነው በአተሳቢ ውስጥ ነው ተጎዳ ያልኩት እሱ ላይ ጎዳ ይችላል ደስ ብሎትም ሊሆን ይችላል
አይ ተሳደቡኝ። እሺ በኔ ሂሳብ ሄድልኝና ያ ሰውዬ የኔን ትምህርት ጥሎ መሄዱ ራሱን ነው የጎዳው አልኩኝ። እኔን አልጎዳኝም አልኩኝ። ምን እያልኩኝ ኦኬ ያ ትምህርት ጥሎ በመሄዱ ያው ይጎዳል። ምክንያቱም አንደኛ ኦኬ ገብቶኛል። አሁን መጣልኝ። ስለዚህ ራሱን ጎዳ ስም ማለት ፈልጌ ነው። ትምህርቱን ጥሎ ይሄድ አይደለ? ትምህርት አላመጣው ኦኬ አይደለ? እኔ ደግሞ አልጎዳኝም ማለት እኔ የሚቀንስብኝ ነገር የለም ነው። አስተማሪ ሆኜ አንድ ተማሪ ቀነሰብኝ አልቀነሰብኝ አልጎዳም ነው አይደለ? ፖይንቱ በቁርአኑ አላህ የተናገረው ያለው ይሄን ነው። ምግብ ሰጣቸው ባይዘቤ አላህ እንድትቆጣባቸው ብዙ ማስረጃዎች አሉ። ይሄ አንቀጽ የሚያወራ ግን ስለ ምግቡ ታሪክ ነው። ካስቀመጠ በኋላ ምናል ወዘለልና አለይኩሙል ገማም እናንተ ያደማ ያደረን ካለ በኋላ ወማ ዘለሙና አልበደሉንም ማለት ወማ ዘለሙና ወላኪን ካኑ አንፈሱሁም የዝሊሙን ይሄን በማድረጋቸው አላህ ክብሩ አይቀንስም ነው። አላህ አይጎዳም ነው። አላህ የሚጎዳ መላክ ነው አይደለም። በተአምር እንተሽክሩ እንተክፍሩ ፈኢነላህ ገኒዩን አንኩም ቁርአን ላይ አለ። እናንተ ብትክዱ ሰዎች በሙሉ አላህ ከእናንተ የተብቃቃ ነው አለ። አየህ። ስለዚህ አንተ ብትክድም ባትክድም አላህ የተብቃቃ ነው፣ ግን ራስህን ጎዳ። ስለዚህ እነዚህን ሰዎች በመካዳቸው አላህን ሳይሆን የጎዱት ራሳቸውን ነው። ግን ራሳቸውን በመጉዳታቸውንም አላህ በመካዳቸውን ደግሞ እንደሚቀጡ በጣም ብዙ ማስረጃዎች አሉ። እዚህ ጋር እየተናገረ ያለው ዋናው ፖይንት አላህ ክብሩ እንደማይቀንስ ነው። እሺ አላህ የሚጎዱ ሰዎች ግን አሉ ብለህ ታምናለህ? እሺ አሁን እንደዚህ ምሳሌ አስረዳይና አላህን የጎዱ መጉዳት ይቻላል ወይ? ኦኬ እነሱ አላህን አልጎዱም፣ ራሳቸው ተጎዱ። በዚህ ሌላስ አላህን መጉዳት ይቻላል? አላህን መጉዳት ሲባል ኦኬ በዚህ ነገር ተቃቀን እኮ ብያለሁ። ቃል ሰማኸኝ ቅድም ገብቶኛል። ለምሳሌ ኦኬ እሺ ራሳቸውን የጎዱ ይላል ለጻፉ ትንሽ ለመረዳት በጣም ስለሚከብድ ነው። እኔ ከብዶኛል። ከተከተልሽ እሺ ለምሳሌ እኔ ፈጣሪን ምንም ይጎዳው የለም ብዬ አምናለሁ። የእሱን ደግነት እናገኛለን እንጂ ከየኛ ምንም ነገር ብዬ አምናለሁ። ያው አላህንም እንደዛ ብዬ ስለማምን ግን እነዚህ ሰዎች ራሳቸውን የጎዱ ሲባል በራሳቸው ስህተት ውስጥ ራሳቸውን ጎዱ ነው። አላህን አልጎዱትም ሲባል አላህን መጉዳት ይቻላል ወይ? በሌላ ፖይንት አድርገን ብናመጣው በሌላ ትክክል። አዎ ጥሩ ጥያቄ። ግን ቅድም እኮ ብያለሁኝ አላህ ከዓለም የተበቃቃ ነው። ሰዎች ምን ያስባሉ? አንድ ሰው ስለካደ የሆነ ሰዎች ስለካዱ አላህ የሚጎዳ አላህ የሆነ ክብሩ የሚቀንስ ይመስላቸዋል። እንደዚህ አይመስሉ ሰዎችም ይኖራሉ። አንድ ሰው ምሳሌ ካደ ሲባል ወይኔ አላህ ተቃል አይደለም። ስለዚህ አላህ ቁርአን ላይ ምን አለ? ኢነላህ ኢንተክፍሩ ፈኢነላህ ገኒዩን አንኩም። እናንተ ሰዎች በሙሉ ብትክዱ የሰው ልጅ በሙሉ ቢክድ አላህ የተጠራራ አምላክ ነው፣ ክብሩ አይቀንስም። አንተ በመካደህ የዓለም ህዝብ እንኳን አንተ ብቻ ምድር ላይ ያለው 9 ቢሊዮን ህዝብ ይሄ በሙሉ ህዝብ ቢክድ እንኳን አላህ ክብሩ አይቀንስም ማለት። እንዲሁም ደግሞ እዚህ ጋር አላህ እንደማይበደል ሰዎቹ እንግዲህ ይሄን በማድረጋቸው አላህን አልበደሉም ነው። ኦኬ አላህን በደለ ሐሳብ የሚለው ሐሳብ ከአእምሯቸው አስወገደ ማለት ነው። ሀያ አምላክ እንደማይበደልን በዚህ አንቀጽ ተናገረ። ግን ማን ነበር ሲበድሉ የነበሩት? አላህን የበደሉ መስላቸው ራሳቸውን እየበደሉ ነበር ነው። አላህ የሚበደልም አምላክ አይደለም ብሎ ያስቀመጠው። ይሄ ነው ያለው። ሉፕ እየሆነ ነው ያለውና ኪሚዚዮን አንድ ያልገባ ጠይቅና ከዛ በቃ እንደዚህ ነው። አይ በቃ ግልጽ ነው። በቃ እሺ ከዚህ ውጪ ጥያቄ አልጠይቅም። አይ